እናንተም በመታወቃችን ለእናንተ በጣም ብዙ ነገር ይገባችሁ ነበር። አሁንም እኔም ቀምሼ ነው በቪዲዮ ብቻ አላየሁትም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ዛሬ የተለየ ውሎ ይኖረናል። ውሎ ደግሞ ከሚገርም እንግዳ ጋር ነው የሚሆነው። እናንተ የምትወዷቸው እንዶች ናቸው ከኛ ቤት እንግዳነት የሚመጡት። አዲስ አበባ በትንሽ ደቂቃ ውስጥ አዲስ አበባ ይገባሉ። እና እዚህ እንግዲህ መብራት ጠፍቶ እያቀጣጠልኩ ነው። እስኪመጣ ድረስ መጠበቅ አልቻልኩም፣ ምክንያቱም ቶሎ ቢመጡብኝ። ስለዚህ በደንብ ተዘጋጅቼ ሁሉን ነገር ጨርሼ ነው መድረስ ያለባቸው። እና እንግዲህ ለዛ ስለሆነ በጎን አቀጣጠል፣ በጎን ደግሞ የሚሰራሩ ስራዎችን መከታተፍ ጀመርኩ ልሰራ። በጎን ያው አትክልት ሲኖረው ደስ ይላል። ጾም ሰዓት ስለሆነ ብቻውን ከምናቀርብ ከአትክልት ጋር ብናቀርበው ደስ ይላል፣ የጾም ስለሆነ። በዚህ ምስር ወጥ ቶሎ የሚደርስልኝ ነገር ሳስብ ምስር፣ ከዛ ደግሞ አትክልት ቀይ ስር በድንች ለመስራት ነው ያሰብኩትኝ። ከዛ እሱን እንግዲህ ያው ቶሎ መስራት አለብኝ ማለት ነው፣ ምክንያቱም መድረስ የለባቸው ሳንሰራ መደረስ የለበትምና ያው ሁሉንም ትኩስ ፍሬሽ እንዲሆን ብዬ ትንንሽ ነገሮች ነው እየሰራው ያለሁት። ማለት በጣም አብዝቼ ምናምን እየሰራሁት አይደለም፣ ለጊዜው ፍሬሽ የሆነ ነገር ማቅረብ ስላለብኝ እንግዳ ፊት ላይ ደግሞ ጥሩ ነገሮችን ፍሬሽ የሆኑ ነገሮችን ነው ማቅረብ ያለብን እንጂ የቆዩ ነገሮችን መሆን የለበትም ብዬ ስለማስብ ለዛ ነው እና እንደዚህ የማደርገው። ስለዚህ ድንሽን እየከተፍኩ ነው። እዚህ ጋር ቀይ ስሩ መጀመሪያ እንዲበስልልኝ ስለከተፍኩ፣ ከዛ በኋላ ደግሞ ምንድነው ድንቹን ነበር እየከተፍኩ ያለሁት። እንግዲህ ቀይ ስሩን ብዙም ድንቹን ስለማጥበው ብዬ መክተፊያውን የቀይ ስሩን እዚህ ጋር አላጠብኩትም፣ ምክንያቱም ድንቹን አጥቤ ነው ማስገባው። በጎን ምስሩን እሰራለሁኝ፣ በጎን ደግሞ ቀይ ስሩን። እዚህ ጋር ደግሞ እንደምታዩትኝ ይሄ የተፈናጠረው ግድግዳውና ስቶቡ ልክ አሁን የሰራሁበት ነው። እሺ ቤተሰቦቼ፣ ከዛ በፊት በደንብ ነው ያጸዳሁት። እንዴ ቆሸሽሳ ምንድን ነው እንዳትልዩ። እና የዛሬ እንግዶቼ ደግሞ ለየት የሚያደርጋቸው ነገር ደግሞ የሚዲያ ሰው ናቸው፣ ዩቲዩበር ናቸው። እስኪ ማን እንደሆኑ ሲገምቱ። ከበፊት ጀምሮ እኛን የምትከታተሉን ከሆናችሁ ከኛ ጋር ቪዲዮ አብረው ሰርተው ነበረ። ስለ ራያ ካልቸር ደግሞ በደንብ ቪዲዮ የሚሰሩ ናቸው። እንግዲህ ይህን ያክል ፍንጭ ሰጥቻችኋለሁ። በጣም ብዙ ነው። ማን እንደሆኑ እስኪ ኮሜንት ላይ ያሳውቁኝ። በጣም ጓጉቻለሁ በነገራችን ላይ እስኪመጡ ድረስ። እዚህ ጋር እንደምታዩት መክተፊያውን አላጠብኩትም፣ ድንቹን ስለማጠብ ብዬ በአንድ ፊቱ ይታጠባል ብዬ ነው። እዚህ ጋር ደግሞ አኩቻለሁ፣ ግን ሳቦ ካላሳየኋችሁም በጣም ቸኩያለሁ። በቃ እኔ በተፈጥሮ ማለት ነው ሰው ሊመጣ ሲል የማደርገው ነው ማጣው። አውቃለሁ እኮ እንደሚመጣ፣ ግን ሰው ላደርግ ስል ደግሞ በጣም ይጠፋኛል። ምን ልበላችሁ፣ በቃ ቸኩላለሁ። እና ያኔ ሳቦካ በቃ እስከማመጣ ምናምን ብዬ ዝም ብዬ ነበር ያቦካሁትኝ። ይኸው እንደምታዩትኝ ዳቦውን ትንሽ ነው ያደረኩትኝ፣ ሁሉ እንዲደርስ ነው የምፈልገው። ከዛ ላይ ደግሞ ትኩስ ነገሮች መሆን አለባቸው ብዬ ስለማምን ነው ቤተሰቦቼ። እና ስለዚህ ውድ ቤተሰቦቻችን ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ፣ ለሌሎች ተደራሽ እንዲሆን ደግሞ ሼር እያደረጋችሁልን፣ ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። አሁን እሻላለሁ፣ በደንብ ኩፍ ይልልኛል። እና የእናቴን ብይዝ ስላችሁ ነበር ከዚህ በፊት የኔ ቤተሰቦች የሆናችሁ ካላችሁ ሳላወራው አላልፍም። ያው እንደሷ ዳቦ ሆኖልኛል። ለማንኛውም ያው እንግዶቹ ደግሞ ሲመጡ ቀምሰውት አብረን የምናይ ይሆናል። ስለ እንግዶቼ እነማን እንደሆኑ ለካ እስካሁን አልነገርኳችሁም። በጣም የምንወዳቸው ጥንዶች ናቸው። ሙለርና ሊሊ ይባላሉ። በጣም ነው የምንወዳቸው። በተለይ ደግሞ የኛን የራያን ባህል በማስተዋወቅ ደረጃ ደግሞ ትልቅ ድርሻ ይዘዋል። በጣም ሲሰሩ ነበረ። ካመጋገባችን፣ ካለባበሳችን፣ ከዘያችን በጠቅላላ የራያን ማንነት በደንብ ማስተዋወቅ ላይ በጣም ጎበዞች ነበሩ። በሁሉም በእያንዳንዱ ስራ ላይ በጣም አሪፍ ናቸውና እነ ሙለርና ሊሊ ናቸው የዛሬ እንግዶቼ። ይሄው እንደምታዩት ደርሰዋል። ደረስን በስትነከራ ድረስ ሰላም በያታ ምን መሰለሽ ስንት ፔስታ ጨረሰኝ? ስንት ፔስታ ጨረሰኝ? እንዴት ነው? ስምንት ፔስታ ረዳት ጋር ገብቷል። ሎሚ ነበር።
ብርቱካን ደግሞ ከቤት ራሴን ስለምግዢ ነበርና እሱ በለው ለምንም ታውቂው ረጅም ነው ግን እስከ 10 ራሱ ይቆያል። እና ታሪፍ ነው። ኬላ ምናምን አልነበረውም። ሰላም ነው አሁን ግን ሰላም አንቺ በራውን አየው ያፋል ፋናሉ በጣም ደስ የሚመጣ ከዚህ በፊት በጣም ነበር የሚያቃጥለው። አሁን ፋናሉ አዲስ ባስ ነው። ቤተሰቦች እነ ታዴ ጋር ልንኖር ነው የመጣ ነው። ለዝጋቸው ነው ለልጆቻችን ጥለን የመጣ ነው። በምን ይዛቸው አዳመጡ ነበር እዚህ አንዳችን ካሜራ የቤት አይበቃትም። ወይ አይኪዋ በጣም ሃይ ነው። አፍስቶባት እኮ ነው። እናንተ ስራ የተወላላችሁ ሰላም ጋር ብቻ አምጡ። የኛ ከ5 እስከ 6 ሰው ጋር ስለምትሆን አሁን ማታወራ ነው። አንበሳበት በጣም አሁን አሌክስ ምናምን ስም አይዞሽ እሺ ሽም እና ነይ ያሻት ሄመን ያለከሽ ነው ትላለች። ይሄ ነገር ለኛ ነው። አዎ ማሂላ ጉርትሽ ነኝ ራሴን ባስተናግድ ይሻላል እኮ ነው። እና ታዲያ ማን ያስተናግዳል? ግን እንትን እኮ ልታስተናግደን ነው። መስተንግዶ ግን ለመጀመሪያ ቀን ብቻ መሆን የለበትም። ነው ኪቲንግ ነው በመለተኛ ቀን ደግሞሽ ነው መሰለኝ ምንም ይትሽሽክ ነው ታወራለሽ። ከነገ በኋላ እኮ ቀስ በይ እባክሽ እዛ ጎረቤት እንደምሻለሽ እንደምታዩት እንግዲህ ትንሽ ከተጨዋወትን በኋላ ምግብ ከበላን በኋላ ደግሞ ቡና ለቤቱ ድምቀት በጣም አሪፍ ነውና ያው በእርግጥ ሙለርም ሊሊም ብዙም አይጠጡም ታውቃላችሁ እንዴት እንደሆነ። ያው እንግዲህ ለሚ ቡና ስታፈላ አይታችኋል። ያው በጣም አሪፍ ነው። የዳቦ ባለሙያም ነች። እንግዲህ ቀምሳው ዳቦ በጣም ቆንጆ ነው ብላኛለች። እንግዲህ ማኪዬ በሩን ዝጊው። እሺ ነው ቆንጆ። ይሄ ነገር ለኛ ነው። አዎ ማሂላ ጉርትሽ ነኝ ራሴን ባስተናግድ ይሻላል እኮ ነው። እና ታዲያ ማን ያስተናግዳን በዚህ ሁኔታ? አይ ጥያችሁ የት ነው የደረሰው? ያቆረሰ ቀንቺ አረው እዛችሁ ቁጭ ብላችሁ ብሉ። እሺ ማማ ጋር ሙለሬ እኔ አለሁ ይበላ ደግሞሽ ነው መሰለኝ ምንም ይትሽሽክ ነው ታወራለሽ። ከነገ በኋላ እኮ ቀስ በይ እባክሽ እዛ ጎረቤት እንደምሻለሽ ኮንዶሚኒየም እኮ ነው። ሳቅ ራሱ ጠፋ። በእውነት ሳቅ ራሱ ጠፋ። ወይ በጣም ደክሞሻል። እኔ ጉዞ አልወድም በእውነት። በነገራችን ላይ ጉዞ ከባድ ነው። ጉዞ እንደ ጉዞ የሚያደክም ነገር አለ እንዴ? ሀገር አቋራጭ ማዛም ለማንኛውም እዚህ ጋር በተመልካች ፊት ማለት ነው እኔ ብቻ አይደለሁም ለዚህ ቤት እንግዳ ማለት እህቴም የኔ የታናሽ ሳውዲ ልትሄድ እዚህ ጋር ሲያስተናግዱልኝ ነው የከረሙት በፍቅር እና አመሰግናለሁ በጣም። ተመልካችም ቴንኪዩ በሉልኝ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ማርያምን በጣም ምን ያህል እርፍ ብዬ እንደከረምኩ ራሴ ነኝ የማውቀው። ምንም በቃ ባልታሰበ ጊዜ የዛኔ የምትቀበላት እህታችን ስልኳ አንተን አይሰራምና ከዛ እንግዲህ ወደዚህ መታ ማርያምን ማሂ ምንም አላመነታችሁ ስደውልላት በቃ እንደው ሙለር ተሳቆ ነበር። ማሂ በቃ እና ማሂ ቤት ሂድ ስለው ትንሽ ተሳቆ ነበርና አይ ማንንም በቃ አሁን በዚህ ሰዓት ምርጫ የለኝም ማለት ላይ ስለሆነ ትንሽ ክፍለ ሀገር ቢሆን ጥሩ ነው። ጮኸችብኝ ማሂ በጣም ነው ደስ ያለኝ። እንዴት ነው እንደዚህ የምትይው አልጋ ምናምን ትያለሽ እንዴ ነው አለች። አልጋ ትይዝ ነበር ያልኳት መጀመሪያና እሷ ግን አይደለም አንዴ ደግሞ ስትመጣ ራሱ እዚህ መጣ አልጋ ሊዝም ማለት እዛ እኮ ቤቴ ነው አለች። ማርያም ምንም አምስት ገና ያስፈልገዋል። ቤተሰብ ነን ቤተሰቡ ነው። በቤተሰብ መሀል ደግሞ ከክፍለ ሀገር መጥተሽ አዲስ አበባ ሰው ማግኘት በጣም ከባድ ነው። በጣም አይደለም ነው የከተማ ሰው ሩጫ ላይ ስለሆነ እንጂ ሌላ አይደለም። ክፍለ ሀገር ላይ ቢሆን ግን እንዳዘመን እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ነው በቃ
ብላኛለች እኮ ሰላም ራስ ሙለር ምግብ በጣም እያስጨነቀኝ ነው አለች። ሰላም የምለው እህቴን ነው። እሺ የቤታችን የኛ ሰላም አይደል? የኛ ሰላምና ያው ስመ ሞክሼ ናት። አዎ ሞክሼ እስካሁን የመጡት ተመላሽ ናቸው። እኛ ግን ማንመለስ ነን። እኛ ግን ነው ገፍተው ያወጡን ይሆን? በሩ ላይ ማስታወቂያ እንለጥፋለን። ማስታወቂያ በሩ ላይ ማስታወቂያ እንለጥፋለን። እስከዛ ድረስ እንኖራለን። ዝሮ ይሄ ኮንዶሚኒየም ለማንም ሰው ክፍት ነው። ሙለር እሱ አይሆንም። ይሄኛው አባት አንቺ ደግሞ የለም ደግሞ ይቅርታ ይሄ ላንሳው ከሱኛው ቀይ ወጥን ማርግሽ አራማ ምንድነው ግን እንትን እኮ ታስተናግደን መስተንግዶ ግን ለመጀመሪያ ቀን ብቻ መሆን የለበትም ነው። ኪችን ግቢ ነው ሁለተኛ ቀን ይሄ ለካሜራ ከሆነ እኛ ደግሞ ቀጣይ ቀረጻዎችን እናደርጋለን ማለት ነው። ለማንኛውም በጣም አሪፍ ጊዜ እናሳልፋለን ብለን ተስፋ እናደርጋለን። የዛሬ ቀን ያው የድካምም ስለሆነ አትያዙብን። የኔ ድምጽ በመከራ ስሙት ጨምራችሁ በደንብ ቮሊቦ። በነገራችን ላይ ደግሞ እናንተ ስትመጡ የቆቦ ነው ትዝ ያለኝ። እንዴት ቆቦ መጥታችኋል ነበር? ማሂ ወልዳ ሳለ ማማን ወልዳ ሳለ ይዛኒ አስተምሳለሁ ማለት ነው። በጣም ደስ የሚገርም ጊዜ ነበር ያሳለፈው። ማማ ቆይ ምንድነው ምን የማይሰማ ቋንቋ እያወራሽ? ጥበቃ ነው እንጀራ ጨምሮ አዲስ አበባ እንዴት ነው ቀማችሁ ነገር አኗኗራችን ትላለህ። 5:11 የሚባል አባባል 5:11 ነው። አሳውቁ። እንደዛ ከሆነ ጥራት የለም ደስ ይላል ማለት ነው። አይ ጨምሩ በዛ ብዬ ነው እየመሸ ነው። እሺ ወዴ ምንድን ነው? ኧረ ቀጠፍ ነው አይደለም። ንገሪኝ ማርያምን ንገሪኝ። እንደምታዩት እንግዲህ ሁለታቸውም ጨዋታ አዋቂ ናቸውና በየመሃሉ እንዴት እንደሚጫወቱ በጣም ደስ የሚሉ ቅልል ያሉ እና መቼም ሚዲያ ላይ ብዙዎቻችሁ ታውቋቸዋላችሁ። እንግዲህ የማታውቋቸው ደግሞ በጣም ጥሩና የዋህ ተጫዋቾች ናቸው። እኛ እውነት እነሱ ጋር በመግባባታችን እነሱ ጋር በመሆናችን በመታወቃችን በጣም ነው ደስ የሚለን። ሁለቱም የዋሆች ናቸው እና ለሰው አሳቢ ሰው አክባሪ ናቸው እና ማንኛውንም ሰው ቢሆን መርዳት ፍላጎት አላቸው። ሰዎች ቪዲዮ ሰርተው እንዲለወጡ ነው የሚፈልጉት። አብዛኛው ጊዜ ማለት የሚናገሩት ናቸው። በቃ አንዳንድ ጊዜ እኮ ሰው የሚናገረውንና ተግባሩ የተለያየ ነው፣ ግን እነሱ አንድ አይነት ናቸውና ለዚህ ደግሞ እኔ ምስክር ነኝ። ከዛ ላይ ደግሞ በጣም ግልጽ ናቸው። እውነት ለመናገር ስለ ዩቲዩብ ግልጽ ሆኖ የሚናገሩ መካከል አንዱ ሙለርና ሊሊ ናቸውና እናንተን በመታወቃችን በጣም እድለኞች ነን። በጣም ደስ ይለናል። እውነት ለመናገር ለእናንተ በጣም ብዙ ነገር ይገባችሁ ነበር። እኛ ግን ያው ትንሽ ነገሮችን ነበር አድርገን የተቀበልነው። ባለው ነገር ስለሆነ መቀበል ያለብን ትልቅ ነገር ሆኖ አይደለምና በጣም ነበር ደስ የሚለው። አሪፍ ውሎ ነበር የዋልነው። እንደዚህ ነው ብዬ ራሱ ለመግለጽ በጣም ይከብደኛል ማለት ስለነሱ የሚናገሩት ናቸው በቃ እና በጣም ጥሩና በቀየዋ እንደዚህ አይነት ሰው ደግሞ ቅን ስለሆነ ጥሩና ነገ ደግሞ የተሻለ ደረጃ ላይ እንደሚደርሱ ተስፋ አለኝ። እኛ ራሱ ከነሱ በጣም ብዙ ነገር ተምረናል የምር ማለት ነውና እኛ እንዳውም ለአራያዎቻችን ናቸው ማለት እችላለሁ የምር ማለት ነው። በጣም ከነሱ ብዙ ነገር ወስደናል። እኔ ብቻ አይመስለኝም ብዙ ሰው ከነሱ ትምህርት የወሰደ ይመስለኛል። የሚጠቅም ነገር መውሰድ ግድ ነው። ምታያት ለሚ በጣም ጉዞ አድክሟት ነበረ። ቅድም እንደተጫወት ነው እያያችሁ ነበር። ትንሽ ቮሚቲንግ ራሱ አስቸግሯት ነበር። ምክንያቱም ካላማጣ አዲስ አበባ በጣም ሩቅ ነው፣ ወደ 600 ምናምን ኪሎ ሜትር ባልሳሳት ማለት ነውና በጣም ከባድ ነው። እዛ ድረስ የተጓዙ መዋል በጣም ይከብዳልና እንዳውም እነሱ 9 ሰዓት ላይ ነው የደረሱት። በጣም አሪፍ ነው። ለማንኛውም እንኳን በሰላም መጣችሁልን እንላለን እና እዚህ እንደምታዩት እንግዲህ ቡና አይጠጡም። ታዴ ብቻ ነው የሚጠጣው የነበረው፣ ግን እንግዲህ እኔም አልጠጣም ሻይ ነው የምጠጣው ብሎ የነበረ እንዲሁ ነበር ቤቱ እንደመቅመቅ እንዲያደርገው ያፈላውትና እዚህ ጋር ሻይ እየቀዳውላቸው ነው። ያው እንግዲህ ሳይንሱ እንደሚለው ከቡናና ከሻይ ያው ቡና ነው ለሰውነታችን አሪፍና የሚጠቅም የሚባለው። ልምድና ፍላጎት ከሌለን ማንወድ ከሆነ ግን ሻይን መጠጣት አለብን።
እስከዚህ ድረስ ቪዲዮን እያያችሁ ላይክ ያላረጋችሁ ካላችሁ ቪዲዮን ላይክ አርጉልን። ቤተሰብ ያልሆናችሁ ደግሞ የደውል ምልክቷን በመጫን ቤተሰብ ሁኑ። ለሌሎች ተደራሽ እንዲሆን ደግሞ ሼር እያረጋችሁ እንግዲህ ድካም ላይ በነገራችን ላይ ለሚንዳውን በጣም ጎበዝ ነች። እኔ ብሆን ኑሮ ማለት ነው በጣም ደክሞኝ ምንም ነገር መቆየት አልችልም እና የተወሰነ እየተጫወትን እንዳውም ቆይተናል። እኔ እንዳውም እንደዛ አላደርግም። በጣም ይደክመኛል። መተኛት ብቻ ነው የምፈልግ። አጋጣሚ ሆኖ ደግሞ ሁላችንም የዳቦ አፍቃሪዎች ነን። እነ ሙለርም እነ ሊሊም እንግዲህ ሊሊን ታውቋታላችሁ የውሃ ዳቦ ስትጋግር እንዴት ቆንጆ እንደሆነና ለኔም ደግሞ ወልጄ ሳለ እንዴት ምን ይመስለ የውሃ ዳቦ ጋግራልኝ እንደነበረ ታስታውሳላችሁ አይደል? በጣም ጎበዝ ነችና ሙያዋንም እኔም ቀምሼ ነው በቪዲዮ ብቻ አላየሁትም እርግጠኛ ስለሆንኩ ነውና እንግዲህ በጣም አሪፍ እንደሚሆን ተስፋ አረጋለሁኝ። እናቸውን በጣም ስለወደዱት ደስ ብሎኛል። ሰው የሰራውን ሲወዱለት እንዴት ደስ ይላል። በእግዚአብሔር በጣም ነው ደስ የሚለው። በተለይ ሰው እንግዳ መጥቶ የሰራችሁ ስራ አሪፍ ሲሆን ደግሞ ሰው ሲበላላችሁ ደስ ይላል። እውነት ሰርቶ ሳይበላ ሲቀር በጣም ነው የሚያስከፋው። እውነት ምንም ከድካም በላይ ድካም የሚሆነው እንደው ሳይበላ ሲቀር ነውና እና እንግዲህ እንደዚህ ፍርሽርሽ ሲል ደግሞ የሆነ ቡና ባይጠጣ ራሱ እንዴት ደስ እንደሚል ቤቱን ድምቅ ነው የሚያደርገው። በጣም ነው ደስ የሚለኝና ዜ ባይሆንም አንዳንዴ እንደዚህ ያደርጋለሁኝ። ታዲ እንደዚህ ሲሆን ቤቱ በጣም ደስ ስለሚለው ቤቱ በቃ የሆነ በቃ ሞቅ ሞቅ ይላል። የሆነ ቅዝቅዝ አይልምና ሁሌ እንደዚህ ብታረጊ በቃ ሲመችሽ ምናምን እንደዚህ ለምን አታደርጊም ነው የሚለኝ ሁሌ ማለት ነውና አይሞላምና ሁሌ እናድርግ ብንልም ትንሽ ይከብዳል። ምክንያቱም ከስራ ውለን መጥተን እንደገና ትንሽ ይከብዳል። ብቻ ሁሌ አይሆንም። ቅዳሜና እሁድና በዓላትን ሲሆን ግን ግዴታ እናደርጋለን። ቪዲዮአችንን እስከዚህ ድረስ ስለተከታተላችሁት ከልብ አድርጌ በጣም ነው የማመሰግነው። በሌላ ቪዲዮ ዳግም እስክንገናኝ ደግሞ ቸር ቆዩልኝ።